ያው ልደተ ቃል ዘማርያም ዘለቀ ይሄን ዓለም ወዶ የሄደው ትናንትና ከኛ ጋር ጌታን አመልካለሁ ጌታን አገለግላለሁ ሲል የነበረ ሰው ማለት ነው። ይሄ ደግሞ ንስሐ አባቱ ናቸው። በቦሌ መድኃኔዓለም ቤተክርስቲያን ዛሬ ክርስቶስን ክዶ ሄዷል ማለት ነው። ዓለምን ወዶ ሄዷል ማለት ነው። ወይ ቀንድ ሰሙልኝ። የድንግል ማርያም ጥበቃ የመላእክት ጥበቃ የእግዚአብሔር ቸርነት በእናንተ በቤታችሁ ይሁንላችሁ። ቀጣይ ዓመት እውነቴን ነው ብላችሁ ቀጣይ ዓመት የተዋህዶ ጊዜ ነው። ያው ለዚህኛውን ፊት ይልኝ በደስታ ተጠለቅልቆ ጥርስ በጥርስ ሆኖ ወይስ አፍሮ ተሸማቁ? እፈሩ፣ ተሸማቀቁ፣ እዘኑ። አያው ፊታቸው ላይ የሚነበበው ገጽታ ይሄም ችማ አቀርቅራ የታክሲ ተራ ልጅ እንደና የኔ ጌም እየተጫወተች ነው። ምናልባት ምን ይታወቃል? አንድ አበባ አንድ ቦምቦሊኖ እያለ ይሆናል። እዚህም አይታወቅም። ሺም ያዘኝ ለአንተ ክርስቶስን እኔ የምትሰማ ከሆነ ወዳጄ፣ ኧረ አንተ በስመ አብ አንተ ልዩ ነህ። የምር ልዩ ፍጥረትማ አንተ ነህ። ሙድ ይዛል እንዴ? ቀሲሱም እዚህ ይኸውልህ እንትን ብለውልሃል። እሳቸውም አኩርፈዋል። የ30 ዓመት የ20 ዓመት ፓስተር ሲጠመቅ ጥርስ በጥርስ ሊሆኑ ይገባል እንጂ እኚህኛውም ላይ ፈገግታ አይታይም፣ ዋናውም ላይ ፈገግታ አይታይም። ቆርቦ የወጣው ሰውዬ እንዴ አሁን ቅዱስ ቁርባን አቁርባችሁኛል ነበር እንዴ? እና በቃ እንዴት ነው ውሸት? እንዘምር ወይስ እናልቅስ? እንዴት ነው ማንሽ ትንቧለል? አንዳቸውም ላይ የደስታ ፊት አይነበብም። በሰማይ ደስ መላእክት ደስ ተሰኙ ምናም ነገር ብሎ ሊል ይችላል። እንዲህ ነው የሚያዋርዳችሁ ጌታ ኢየሱስ ማለት ነው። እንደዚህ ነው አንገት የሚያስደፋየ። በጽድቅ መንገድ አይደለም። ማናችሁ ደምረውን ወንጌል ሰብካችሁት? አንዳችሁም ወንጌል እናንተ ቤት የታለና? ስለ ኢየሱስ ክርስቶስ ምን ወንጌል አለና? በተቻላችሁ አቅም ስለ ጌታችን ኢየሱስ በተማማርም ቁጥር እንደው ስለ ክርስቶስ ይወራል አይነት የሚመስል ነገር ድራማ አትፍጠሩ። በጣም ይቅርታ አድርጉልኝ። ድራማ አትፍጠሩ። ልክ ቤተክርስቲያን እንደማታወራ አታስመስሉ። በጌታ አታስመስሉ። ድራማችሁን ያዙትና የእግዚአብሔርን ቃል ለመማር ሞክሩ። እሺ የእግዚአብሔርን ቃል ለመማር ሞክሩና አሁን ተጠመቀ ነው የሚባለው ተጨነቀ ነው የሚባለው። ይሄኛው ተጠመቀ ይሄኛው ተጨነቀ። ተጠማቂ ተጨናቂ። እግዚኦ ተጠማቂ ተጨናቂ። ያው ጣቱን ከጣቱ ቁልፍልፍ አድርጎ አስሮ ተቀምጧል። እንግዲህ ምን ልበል እንግዲህ ምን ላውራ እጄን ባፍ ያስጫነኝ የአማኑኤል ስራ ስለምን ሆምጣጣ ፍሬ አፈራ ብለህ እኔ አልተነቀልኩም ስለ ፍጹም ፍቅር ቢቀላ እንዳለላ ነጣ እንደባ ጉድ በዮናስ ሴጋ ፋንታ የኦርቶዶክስ ተዋህዶ አንድ ጴንጤ የነበረ አገልጋይ ደምረውን ገቢ አድርገዋል። ኦርቶዶክሶች እንኳን ደስ አላችሁ። በዮናስ ፋንታ የተማረ አገልጋይ የነበረ ገቢ አድርጋቸዋል። ለጴንጤ እብድ ልካችሁ እናንተ ጤነኛ በመውሰዳችሁ በህግ እንጠይቃቸዋለን። ይህ ትክክለኛ ፍትሃዊ ኤክስቼንጅ አይደለም። እናንተ ወደ ጴንጤ የላካችሁት እብድ መሃይም ደንቆሮ የሆነ የወሰዳችሁት ግን አገልጋይ ማንበብ የሚችል አስተማሪ የነበረ። ስለዚህ ኦርቶዶክስ ተዋህዶች ይህ ፌር አይደለም። መምህር ምህረታብን ጨምሩልን። መምህር ምህረታብ ይጨመርልን። ፌር አይደለም። አረሁ የህግ አምላክ
ሰላም ጤና ይስጥልኝ የተከበራችሁ ወገኖች በያላችሁበት እግዚአብሔር ሰላም ይብዛላችሁ። ዛሬ ከኦርቶዶክሳውያን ጋር ገብቼ ጥያቄ ጠይቄ ነበር በቲክቶክ ላይ ብዙ ተምሬያለሁ ስለ ሚስጥረ ሥላሴ፣ ሚስጥረ ስጋዌ፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ክህነት የሚባል በጣም ድንቅ መሰረት የሚሆን ለክርስትና ብስለት ያለው ትምህርት ተምሬያለሁ። በአንድ ነገር ቅር ብሎኛል። ሁሉም ሰው ኦርቶዶክሳዊ ለመሆን አይታደልም። ከኦርቶዶክሳዊ ቤተሰብ ላይ ወለድ ይችላል። ባለበት ሎኬሽንም ኦርቶዶክስ ቤተክርስቲያን ላትኖር ትችላለች። ስለዚህ የወንጌል አማኝ ሆኜ እየኖርኩኝ ኢየሱስ ክርስቶስን ጌታን ጠርቼ መዳኔን እና ስሜ በሕይወት መዝገብ በላይ መጻፉን እኔ እያመንኩ እያወቅኩ እነሱ ግን እንዲያውቁልኝ አለመቻላቸው ትንሽ ቅር አሰኝቶኛል። ሆኖም ጥያቄን እያቀረብኩ ከነሱ በመማር መልስ አገኛለሁ ብዬ አስባለሁ። ተባረኩልኝ። ቤተ እምነት ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እኮ ታዲያ ወንድሜ አትበለኛ። እኔ እናንተ ወንድማማች አይደለንም። በስጋ ወንድም ልሆን እችላለሁ፣ በመንፈስ ላልሆን እችላለሁ። ተረጋጋ። ከመቼው ነው? እንዴት አደርክ ወንድሜ? ሁሉ ሰላም? እንደምን አለ? ሰላም ላንተ ይሁን። እግዚአብሔር ይመስገን። ሰኞ ጥምቀት አለ ወይ ለሚለው ጥያቄ ሁሌም አለ ጥምቀት። ቤተክርስቲያን 24 ሰዓት ክፍት ስለሆነች ኦልሞስት እሁድና የፎስ አይደል ብላወራ እኛም ጋር 24 ሰዓት ክፍት ነው ለማለት የፈለከው ገብቶኛል እኮ አይደለም እኮ ልነግርህ እኮ ነው። እና ቤተክርስቲያን 24 ሰዓት ክፍት ስለሆነች ምን ያገናኛል? 24 ሰዓት ብቻ አይደለም፣ 48 ሰዓት ብቻ አይደለም፣ 72 ሰዓት ብቻ አይደለም፣ ሳምንታት ብቻ አይደለም፣ ብዙ አመታቶች ቤተክርስቲያን ክፍት ናት። በሯን ዘግታ አታውቅም። እና ሁሌም ጥምቀት አለ። ለምን ቢባል የሰው ልጅ የሚመለስ ከሆነ ልቡ የሚመለስ ከሆነ ሁሌም አባት ይይዛል፣ የቤተክርስቲያን ቀኖናን ይጨርሳል። ከዛ በኋላ በአባት መሰረት በተሰጠው ቀኖና መሰረት ወደ ቤተክርስቲያን አካልነት ይጨመራል ማለት ነው። እና አባል አትሆንም፣ የቤተክርስቲያን አባል አትሆንም፣ አካል ነው የምትሆነው። እና ሁላችንም የቤተክርስቲያን እኛውን የኦርቶዶክስ ቤተክርስቲያን ወይም የኦርቶዶክስ ተዋሕዶ አካል እንጂ አባል አይደለንም። አንድ ፕሮቴስታንት ግን የሆነ ቸርች አባል እንጂ አካል ሊሆን አይችልም። እና ይለያያል ወንድሜ። ቀጥሎ ግን ወንድማችን ደምረው ወልዴ እንደተጠመቀ እኔም ሰምቻለሁ፣ ኢንፎርሜሽን ሰምቻለሁ። እኔ አንዲት እህትን ላስጠምቃት ወደ ደብረ ዘይት ሄጄ ነው እኔም እና እሷ እንድትጠመቅ ወደ ደብረ ዘይት ሄጄ ነው። አሁን የሚጠመቀው ወንድማችን ደምረው ወልዴ ቦሌ መድኃኔዓለም ነው የሚጠመቀው እና ቦሌ መድኃኔዓለም ተጠምቋል። አሁን በዚህ ሰዓት ስጋና ደሙን ለመውሰድ ነው የሚቆየው እንጂ በዚህ ሰዓት ጥምቀት ሌሊት ላይ ነው የሚሆነው። ተጠምቋል። ዳዲ ምን ነው ከአንተ ቀደመ? ታዲያ አንተ ነህ እንደውም ቀድመ ሄድከው። ምን ነው እሱ አልተሰማው? ከአንተ ምን ነው ቀደመ እሱ? ለምን ካንተ ቀደመ? ለምን ካንተ ቀደመ? አንድ ደቂቃ ስጠኝ። አሁን አንድ ደቂቃ እንደሰጠኝ ኔትወርኩ ጋር ቆማለሁ። አሁን ያለሁት ገዳሙ ስለሆነ ነው እኮ። ለምንድን ነው ከአንተ የቀደመው? አንድ ደቂቃ ስጠኝ። ከገዳሙ ከአንተ ለምንድን ነው የቀደመው እሱ? ቀሲስ ይትባረክ፣ ሰላም ነው? እንደምን አለ? ሰላም ለሁላችን ይሁን። እንዴት አላችሁ ቤተሰብ? ከየት ቤተ እምነት ነው? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እኮ ታዲያ ወንድሜ አትበለኛ። እኔ እናንተ ወንድማማች አይደለንም። በስጋ ወንድም ልሆን እችላለሁ፣ በመንፈስ ላልሆን እችላለሁ። ተረጋጋ።
ኖ በቃ ኢትዮጵያዊ ነን አይደለም ኢትዮጵያዊ ነን የአንድ ሀገር ሰዎች ነን እንጂ ወንድማማች አይደለም። ወንድሜ ምናምን አበለኝ ላለልህ እችላለሁ። ጥያቄ ወንድሜ የሚለውን አስተካክል። አይደለንም አይደለህም። እሺ ተው። ግን ጥያቄህ ሰኞ ጥምቀት የለም ስላልክ ነው። እና ለምን ነው እሑድ አይደል እንዴ? እሑድ የለም፣ ሁሌም አለ። የሌለባቸው ጊዜያት አሉ፣ ቀናቶች አሉ እንጂ ሰኞ፣ ማክሰኞ፣ ሮብ ብሎ የለም። ሁሌም ሰው ይጠመቀናል። እዛ በተረፈ ደግሞ መጀመሪያ የክርስትና ጥምቀት የተጠመቀ ሰው ጥምቀት ሳይሆን የሚጠመቅ የደር ነው የሚጠመቀው፣ የንስሐ ጥምቀት ነው የሚጠመቀው። የንስሐ ጥምቀት ተጠምቆ ስጋ ወደሙ ነው የሚቀበለው እንጂ ክርስትና አይደለም። ምንድን ነው የተለየ ነገር ያለው? ጥምቀት ምንድን ነው የተለየ? አንዲት ጥምቀት አይደል እንደምትሉት? ምንድን ነው የተለየ? የልጅነት ጥምቀት አንዲት ናት። የልጅነት ጥምቀት አንዲት ናት። እዛ በተጨማሪ የንስሐ ጥምቀት አለ። የፈውስ ጥምቀት ሊኖር ይችላል። እሺ ተሙ። እሺ አይ አይደለም። ለምንድን ነው ስንት ጥምቀት ነው ያለው? የደምረው ጥምቀትና የሌላው ጥምቀት ለምንድን ነው የሚለያየው? ደምረው የምትለው ሰው እዚህ በፊት ምንድን ነው የነበረው? አላቅም እንደነበር እኔ አላውቀውም ሲጀመር። ስለዚህ እሱ የሚጠመቀው የንስሐ ጥምቀት ነው። ሙስሊም ከሆነ ወይም አንድ ያው ክርስትና ካልተነሳ ክርስትና ሊነሳ ይችላል። እሱ እኮ በጌታ በኢየሱስ አምኖ ዳግም የተወለደ እኮ ነው። መቼ ላይ ዓመተ ምሕረቱን ነው እኮ ልጅነት የተሰጠው የት ቤተክርስቲያን ነው? ማን ቤተክርስቲያን ነው? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተጠመቀ። ኢየሱስ ጋር በሞቱ ሞትን በሚመስል በመነሳቱ መነሳትን በሚመስል ከእሱ ጋር አብሮ ተነሳ። የልጅነት ጥምቀት አልነበርም ማለት ነው። ዝም ብሎ የልጅነት ጥምቀት ተጠምቆ ከሆነ እዚህ በፊት ተጠምቆ ከሆነ ቤተክርስቲያኒቱ አጠምቀው በአብ በወልድ በመንፈስ ቅዱስም ልጅነት ሰጣው ከሆነ እዛ ያህል ልጅነት አረክሶት ሊያበላሾት ከሆነ የንስሐ ጥምቀት ነው ሊጠመቀው የሚችለው። ዛሬ በምን ነው የሚበላሸው? እኔ ለምሳሌ ይክደዋላ በክህደት ነው የሚያበላሸው። ማስረዳ ለምሳሌ ላስረዳ አንዴ። እኔ ለምሳሌ ኦርቶዶክስ ቤተሰቦች ናቸው ያሉኝ። በኦርቶዶክስ ቤተክርስቲያን ስርዓትና ወግ አኖባ ማርያም የምትባል ቦታ ሄጄ ተጠምቄ ክርስትና ስሜ ታምረ ማርያም ነው። አሁን ፕሮቴስታንት ነኝ። ምንድን ነው ፕሮቴስታንት ደግሞ ሲሆን ተጠምቅ ያለው አምኜ ኢየሱስ ክርስቶስን የህይወት ጌታ አዳኝ አድርጌ ተጠምቅ ያለው ምንድን ነው? አሁን ደግሞ ከቤተክርስቲያኒቱ ከማርያም ከተጠመቀ በኋላ ሌላ ጥምቀት ተጠምቀሃል እንዴ? በጌታ ሲሆን በጌታ ድሮም ጌታ ጥምቀት መጀመሪያ የጌታን ጥምቀት የተጠመቀው አይደለ? ያማ ሳላቅ ነው ያመነ የተጠመቀ መጀመሪያ ሰው ማመን አለበት። ሳታውቅ አይደለም። እና እኔ ምን አውቄ ነው? ስታውቅ ነው እንጂ ያበላሸኸው። ሳታውቅማ ቀጥተኛ መንገድ ላይ ነበር፣ ግን ስታውቅ እንደገና ወደ ተበላሸ መንገድ ሄድሽ። እንግዲህ አሁን ችግር ውስጥ ልንገባ ነው ጭራሽ። እኔ እኮ አለው የተሳሳትኩት ያለሁት እና ማን የተሳሳተው? አይ አሁን በቃ እንነጋገር ብዬ ነው እንጂ እኮ እንደዚህ አንተ የበላይ እኔ የበታች፣ አንተ ብርሃን እኔ ጨለማ የምንሆንበት ምንም አይነት ምክንያት የለው። ከፈለክ እንደውም አንተም ጨለማ ነው እኔን ነው እንደዛ የምትለኝ። ያላመነ ሰው ሁሉም ጨለማ ነው። ኧረ በለው የወረዱ እንዴ? አሁን ደምረውን ታውቀዋለህ እንዴ ሶፊ? እኔ አሁን አላውቀውም። ደምረው የሚባል እኔ አላውቅም። ሰሞኑን አቅ ነበር ዛሬ ግን ለምኜዋለሁ። ከዚህ በኋላ እኔ ሰውን በጌታ ስለሆነ የማውቀው አላውቀውም። ቆይ እኔ ከደምረው ከራሱ አፍ ካልሰማው መጠመቁ ምናምን ከራሱ ልስማ። ከተጠመቀ በቃ እንግዲህ ኧረ ተጠመቀ፣ ዛሬ ተጠመቀ እኮ። ለምን ነበር እኔ አልሰማውም፣ ከሱ አልሰማውም ከራሱ አፍ። እኔ መቼው ሰው ላመነበት ነገር ሲኖር እኔ ይመቸኛል። ምንም ይሁን ለገባው ነገር ከሆነ ችግር የለብኝም። እኔ በሱ ፕሮፌት ተካም እንደምን አለ፣ እንኳን ደህና መጣ። ቶሬቶር ጆሲ፣ ፕሮፌት ድሪባ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ጌታ ባርካችሁ። እንኳን ደህና መጣችሁ ልል እወዳለሁኝ። በነገራችን ላይ
እስቲ መረጃው አለ እንደ ኃይልዬ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው ሲጠመቅ ስንት ጊዜ ተምሮ ነው የሚጠመቀው? እኔ መረጃ የለኝም። ትምህርት ይማራሉ እንዴ? እንዴት ሶፊ ድርጅት ሲሆን አሁን ግለሰብ ሲሆን ምንም አይደለም። ድርጅት ሲሆን በደንብ ከኋላው ሀብት ይዞ ሪሶርስ ታጥቆ የሰው ኃይል ይዞ ህጋዊነትን
የኬኩን ጉዳይ መጨረስ እንችላለን። እሺ የኬክ ጉዳይ ከዚህ ቀጥሎ ያለው ነው። እሺ ይኸው ምንም ችግር የለውም። ዋናው ይቅርታ መባባሉ ነው። በጣም ነው ደስ ያለኝ ወንድሞች እንደዚህ እኔም ይቅርታ ከዚህ አንጻር ነው የተናገርኩት፣ አንተም ይቅርታ አድርግልኝ ብሎ እንደዚህ መፍራት በጣም ቆንጆ ነገር ነው። አንደኛ እውነተኛ ክርስቲያን ለመኖር ነው፣ ለማብሸቅ አይደለም። እኛ የምንታረቀው ለማብሸቅ አይደለም። የእኛ ትምህርት የብሽሽቅ አይደለም። እኔ ደሜ ወንድሜ ነው ምለው ላበሽቆ ስለፈለግኩ አለም ወይ ፕሮቴስታንቶች ለማናደድ አይደለም። ደሜ አሁን አለ የምታውቀኝ፣ ቀድሞም ታይኛለህ ላይቭ ላይ ምናምን እንትን ይሄ እምነት መግለጫቸው ላይ ነው የተቀመጠው። አንተ ከሙሉ ወንጌል የመጣው ትለኛል አይደል? ካልተሳሳትኩ። አዎ አሁን ይሄ የክርስትና አስተምሮ ነው ብለህ ታምናለህ? ይሄ ትምህርት ወል እንግዲህ እንደ ሙሉ ወንጌል ከጠየቀኝ ይሄ የካልቪኒዝም አስተምህሮ በኢትዮጵያ ውስጥ ዲኖሚኔሽናል አይደለም። ግለሰቡ የራሱን ቪው ይዞ ነው እንጂ እንትን የሚለው አንድን ቸርች ይሄ ካልቪኒስት ነው ማለት አችልም። ምናልባት ከቅርብ ጊዜ ቸርቾች ሊኖሩ ይችላል። ትምህርቱ ክርስቲያናዊ ትምህርት ነው ወይ? እኔ ጥያቄ ትምህርቱ ነው። እኔ ካልቪኒስት አይደለም። ክርስቲያናዊ ትምህርት ነው ብለህ ታስባለህ? ያንተን እምነት ንገረኝ። እኔ ትክክለኛ አይደለም ብዬ ነው ማስበው። መጽሐፍ ቅዱሳዊ አይደለም ብዬ ነው ማስበው። ታደርጊያለሽ። ለምሳሌ እውነት እናውራ ከተባለ አሁን አንቺ ፕሮቴስታንት ነሽ እና ግን ቤትሽን ከፍተሽ ለምሳሌ ጥያቄ ፈጥሮብሽ ይሁን ለምሳሌ እኔ አሁን ፐርሰናል በውስጥም ጽፌልሽ ለስልኬን ሁላ አስቀምጬልሻለሁ አይደል? ቤትሽን የሚያስቀምጥኩልሽ ለምንድን ነው? ጥያቄ አሁን ለምሳሌ አንቺ ፕሮቴስታንት ነሽ ኦፍኮርስ፣ ግን አሁን ሙስሊሞች ቤትሽን ፖለቲካ መስሪያ አድርገው ቤትሽ ገብተው አንቺ ባለፈው ላይ ተመልክቻለሁ። አላውቅም አሁን ሙስሊም ሆነሽ አይሆን አምናሹር ግን አይደል ፊትሽን ምንድን ነው የሚባለው? ሂጃብ ነው የሚባለው እኮ ክርስትናም እኮ አይከለክልም አይደለም? ሂጃብ ባረግ ክርስትናም አይከለክልም። ወደ እስልምና አልሄድኩም፣ ስቲል ክርስቲያን ነኝ። ወደ እስልምና አልሄድኩም ግን የሆነ ስልክ ለመማር ራሱ አሁን አንዳንድ ክርስቲያኖች የትኛው ነው የተናገርኩት? የትኛው ነው ኮንፈርት ያልሰጠሽ? ኮንፈርት ያልሰጠኝ ምን ታውቃለህ? አንዱ ከአንዱ ሃይማኖት ጋር መጋባት የለበትም። በመጀመሪያ ሰውነት አይቀድምም። ሰውነት እንትን ይሄ እምነት መግለጫቸው ላይ ነው የተቀመጠው። አንተ ከሙሉ ወንጌል የመጣው ትለኛል አይደል? ካልተሳሳትኩ። አዎ አሁን ተባረኩ ወንድሞቼ እናቶቼ፣ በዚህ ልሰናበታችሁ ነው። ጸጋና ሰላም ከሁላችሁ ጋር ይሁን። ጌታ ቢፈቅድ እንገናኛለን። በጸሎታችሁ አስቡኝ። በእውነት የምር ጸልዩልኝ። በተለይ ቦታ ጠቦኛልና የልጆቼ ድምፅ በጣም እየገባ አሁን በጣም አስቸገረኝ። እግዚአብሔር ወደ ሰፊ ቦታ አውጣው ብላችሁ ጸልዩልኝ። እግዚአብሔር የሚያሳያችሁ ህልም የሚናገራችሁ ነገር ካለ በውስጥ ኮንታክት አድርጉኝ። ሜሴጅ ላይ እዚሁ ተናገሩ እውነቱን ብሎ የሚለው የቲክታክ ሜሴጅ ላይ በውስጥ ያሳያችሁ ነገር ካለ ጌታ ጻፉልኝ። ሪከርድ ማድረግ እንኳን አይቻልም። ሜሴንጀሬን የምታውቁ ስልኬን የምታውቁ በውስጥ ጻፉልኝ። ካልሆነ ወደ ሰፊ ቦታ እንዲያወጣኝ። ቤት ጠበበኝ። 3 ልጆች አሉኝ ከሚስቴ ጋር እና ከኔ ጋር 5 ነን። በጣም ጠባብ ነው። ሳሎን ላይ ነው የማገለግለው። ድምጻቸው እየገባ በጣም እንትን አልኩኝ። እነሱንም ጭምር ማፈን ሆነ አሁን ስላደጉ እና ጸልዩልኝ። እግዚአብሔር ጸሎትን ይሰማል፣ ሰምቶም ደግሞ ይመልሳል። ተባረኩልኝ። ጸጋና ሰላም ከሁላችሁ ጋር ይሁን። ጌታ የሚያሳያችሁ ነገር ካለ ልትነግሩኝ ትችላላችሁ በውስጥ መስመር። ሰላሙን ተባረኩ።